ከስንት ወር በፊት? ነሐሴ ነው የመጣሁት 2016 አሁን። ስለዚህ 8 ዓመት ነው እሷ በዱባይ እየሰራሽ። ኢትዮጵያ የሰራሽላትን ታዩና ስለ ዱባይ ስናወራ ዱባይ ውስጥ ሬስቶራንት ውስጥ 8 ዓመት አገልግለሻል ማለት ነው። 8 ዓመት አገልግለሽ ከ8 ዓመት በኋላ ሀገርሽ ገብተሽ ባንክ አካውንትሽ ውስጥ ያገኘሽው ገንዘብ 100,000 የኢትዮጵያ ብር ብቻ ነው። ፈጣሪ ሆይ ድረስ። ቤተሰብ አልነበረሽም? የሚረዳ ቤተሰብ የለሽም? ለቤተሰብ አይላክም ነበረ ገንዘብሽ? አይላክም። ለቤተሰብ ልልክ ሲልማ ይወስዱልሻል። በኋላ እኔ ጋር ሆነሽ ባዶ እጅሽ እንድትሄጂ አልፈልግም፣ እኔ ራሴ ለማስገባልሽ አለችኝ እንጂ መጀመሪያው ወደ እናቴ ላክልኝ ያልኩት። ምክንያቱ እናቴ ያለባት ላይ ተሰደገኝ። የወጣሁትም ለእናቴ መርዳት ነው እንጂ ለማንም ለራሴ ብዬም አይደለም። ምክንያቱ ያለአባት ነው ያደግኩት፣ ያለአባት ነው እናቴ ያሳደገችኝ። ለዛ ብዬ ነው የወጣሁት። ችግሬም ለእሷ ነግሬያታለሁ። መጀመሪያ ስትወስደኝ አዲስ አበባ እያለሁ እኔ ልሰራ ነው የወጣሁት። አላባት ነው ያደግኩት። እናቴ አንድ ልብስ ለብሳ 6 ልጅ ያሳደገችው ያለአባት ነው ያሳደገችው። አይደለም እኔ እንደ ትክክለኛ ትከፍ ነው የምፈልገው ብር ግን እኔ ልሰራ ነው እንጂ የወጣሁት ለሌላ ነገር አይደለም። በእጄ በጀርባዬም እሰራልሻለሁ። ብቻ ብሬና እናቴ መለወጥ ነው የምፈልገው። ስትቆይብኝ አዲስ አበባ 2 ዓመት ስታስቀምጠኝ ለምናት ነበር ውሰጂኝ እያልኩ ማለት ነው። ግን እሷ እሺ እያለች ዝም ብላ ታስለፋኝ ነበር ቤት ውስጥ አዲስ አበባ። እኔ ግን አንድ ቀን ያልፋን አንድ ቀን ትወስደኛለች እያልኩ በትዕግስት ጠብቃት ነበር። በጣም ያሳዝናል። በጣም ስለዚህ 8 ዓመት ነው ለሷ ያገለገልሽው በዱባይ አቡዳቢ ቴስት ኦፍ ኢትዮጵያ ሬስቶራንት ውስጥ 8 ዓመት አገልግለሻል። ያገለገልኩትም ዌይተር ነበር። ዌይተር ደግሞ ይሄ ብር የሚሰጠው ለራሷ ተወስድብኝ ነበር። ምንም አትሰጠኝም ነበር። ቲፕ ሲሰጡሽ ሰዎች እሷ ተወስድብሽ ነበር። ቲፑ ለራሷ ነው ተወስደው ነበር። ስልክ ነበረሽ? አልነበረኝም ስልክም። የኔ ቤተሰብ ማለት ነው በህይወት አለው የለውም የሚያውቁት ነገር የለም። በፍጹም ተአምር የላቸውም። ምክንያቱ እኔ ስመጣ አሁን ለቅሶ ነው የሆነባቸው። አላማም እስካሁን ማንም ሳያምኑ እኔ የኢትዮጵያ መግባቴ ማለት ነው። እስካሁን ድረስ እኔ ገብቻለሁ አይደለም እያዩኝ ግን አያምኑም። ያሳለፍኩት ችግር ማለት ነው። ምክንያቱ በስልክ አይተውኝ አያውቁም፣ ሰምተውኝ አያውቁም፣ ምንም አያውቁም። አመት በዓል ሲሆን እንኳን አደረሳችሁ ብያቸው አላውቅም። እኔ ግን ሳስተናግድ እዛ እያለሁ የማስተናግዳቸው መጥተው ለቤተሰባቸው ምግብ በልተው ሲልኩ ምን ሲያደርጉ እማዬ ብለው ሲያናግሩ እኔ ሽንት ቤት ገብቼ አለቅስ ነበር። ምክንያቱ ስልክ ሲኖረኝ እንደዛ እኔም ደውል ነበር ብዬ ስለሚሰማኝ ቀስ ብዬ ሽንት ቤት ሄጄ አለቅስ ነበር። ለምን ቤተሰቦች ለምን አታስደውልሽም? በራሱ ማለት እሺ ስልክ መከልከሏ ለሁሉም ሰራተኛ ስልክ ትከለክላለች አሉ። ስልክ አትፈቅድም አሉ። ይሄም ወንጀል ነው። ማንም ሰው ስልክ የመያዝ መብት አለው። እና ግን ለምን ነበር ቤተሰቦችሽ ጋር ማታስደውልሽ? አስደውይኝ አትያትም ነበር? አታስደውለኝ እኔ እደውልላቸዋለሁ ደህና ናቸው ምናምን ትለኛለች። ቤተሰብ ነው ለምን ቤተሰብ ስለሆነች እኔ ደውያላቸው ነበር እኮ ዘመድ ስለሆናችሁ እኔ ደውላለሁ ቤተሰብ ጋር እኔ ደውዬ ነበር ሰላም ናቸው ትልሻለች። ምናልባት አቡዬ ከልጆች የሰማሁት ጣቶቿን እንዲህ ብታሳይህ የምትረዳበት ሁኔታውን ላይ ይኖራል የሚል ነገር እንትን ብላ ነበር እና እጆችሽ ሁላ እንደተበላሹ ምናምን ነገር ሰምቻለሁ። ምን ያህል እውነት ነው? ስንት ነገር ነው። እግሬ አብጦ ነበር። እጄም አሁን ድኛለሁ እግዚአብሔር ይመስገን። እጄ በሙሉ 10 እጄ ግን የኔ አይደሉም። እግዚአብሔር ሁለተኛ የፈጠረኝ ነው እንጂ የኔ አይደሉም። በጣም ተበላሽቶ ነበር። በጣም ታምሜ ነበር ማለት ነው። እዛ ታምሜ ግን
ሕክምና ውሰጂኝ ስላት ግን ነገ 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 እያለች ምንም ወስዳኝ አታውቅም። ግን ከእግዚአብሔር ግን ዘመዴ ናት እንጂ እውነት ነው። አሁን ግን ድኛለሁ። እንዲያም ይሄንን እጅ ይዘሽ እንዳትሄጂ ምናምን እያሉ ይቀልዱኝ ነበር። በጣም ያሳዝናል። ሰው እንደዚህ ሰው ላይ ግፍ ጭራሽ ዘመዷ ላይ አስቡት። እንግዲህ ዘመዷ ናት። በቀደም የእርስቲ የባዳዋ ሲገርመን ይኸው የገዛ ዘመዷን ስልክ በመከልከል በኢትዮጵያ ደሞዝ 10 ሺህ ብቻ በመክፈል የእሷ ለነገሩ 10 ሺህ አይባልም በነፃ ነው ያሰራቻት። ምክንያቱም 8 ዓመት ሬስቶራንቱን ስታገለግል ኖራ ኢትዮጵያ ከገባች በኋላ 100 ሺህ ነው አገር አካውንቴ ላይ እያለች ያለችው። ምን አልሽኝ እናቴ? ሬስቶራንት ብቻ ቤቷን ታሰራኛለች። ሬስቶራንት ብቻ አይደለም እኔ የሰራው ራሷ የምትኖርበት ቤት እኔ አጸደዋለሁ። እኔ ሁሉም ነገር አድርገዋለሁ። ልብሶቹ ደግሞ በሳምንት አንዴ በቃ በትሁዝ ተኩሳለሁ። ሁሉም ነገር እኔ ነበር የምሰራላት። ይሄ ሬስቶራንት ደግሞ አይተሽዋል። ሁሉ ነገር እኔን የምሰራው የነበረው ምክንያቱም 2 ዌይተር ነበርን። 1 ዓመት ማልሆነችም አንዷ እንደዚህ ላከቻት። ሁሉ እኔ ቡና ሰራ ነበር። ቡና ማፈላው እኔ ነኝ፣ ሻይ ማፈላው እኔ ነኝ፣ ዌይተር የምሰራው እኔ ነኝ፣ ምግብ የማወጣው እኔ ነኝ፣ ይሄ ካሸር የምሰራው እኔ ነኝ። ሁሉ እዛ እኔ አሁን ያየኝ ማለት ነው። ሁሉ ነገር ይመሰክራል የሚያቀኝ ማለት ነው። ስንት ሰዓት እንደምንሰራ የነበረ እዛ ያየኝ ሰው ያውቃል። እረፍ የለሽም እንዴ ምንድነው ይሄ ምን ያለ ስንት ሰው ነው የሚያገረኝ ነበር። ግን መናገር አልቻልኩም። ምክንያቱም እንዳትናገሩ እንባላለን። ከተናገርኩ ለእኔ ነው ስንት ነገር የሚደርስብኝ ማለት ነው። እኔ መጀመሪያ ስገባ ከዚህ ስትወስደኝ ማለት ነው ከልጆቹ መሳቅ አይቻልም፣ ከልጆቹ ማውራት አይቻልም ስትለኝ በጣም ደነገጥኩ። እንዴት ከሰው እንዳትናገሪ ከሰው እንደዚህ ስትለኝ በጣም ደነገጥኩ። ምክንያቱም እኛ ቤት ምንም ባይኖር ቆሎ በልተን አድረን ፍቅር አለ፣ ሰላም አለ። ግን ሰላም ነው ተሰጣኝ የነበረው ከልጆች ጋር። ምክንያቱም መጀመሪያ ነው እኔ ማን ወጥቼ አላውቅም ከቤቴ ወጥቼ አላውቅም። ልክ 9ኛ 8 ዓመት ሙሉ እሷ ጋር ስትሰሪ የትም ሄደሽ ሱፐር ማርኬት ሄደሽ ቤተክርስቲያን ሄደሽ የትም ሄደሽ አታውቂም? በሱፐር ማርኬትማ የእሱ አቃላ መጣ ሄዳለሁ። ቤተክርስቲያን አትወስደን። ምሳ ግን ሁሌ ቤተክርስቲያን ነው የምትሄደው። ሁለተኛ ነው ሱፐር ማርኬት ቤት ሰው ስታገኝ የሚደርስብሽን ነገር ለምን ለመናገር አልሞከርሽም? ኢትዮጵያውያን ስታገኝ ይነግሩባታል። ምክንያቱም ሁሉም ሰው ነው የምታውቀው፣ በብር ነው የምታምነው። ይሄ ደግሞ ሰርቼ ፈልገው ብሬ ደግሞ በዚህ አገር ውስጥ የሚገባልኝ ነው የሚመስለው። ብቻ እኔ የማስበው አገሬ ሂጄ ባለኝ ብር ሰርቼ መለወጥ ብቻ ነበር የምፈልገው የነበረው እንጂ ወጣ ነበረ። ሀቡዬ ልኬልሻለሁ። ቶታል አካውንቷ ላይ የገባው አካውንቱ ተከፍቶ አካውንቷ ላይ የገባው አሁን ገብቶም የወጣው ማለት ነው ቶታሉ 108,242 አይደል? ልኬልሻለሁ። 108,428 ብር። የእሱ ዴቢቱ ነው ከሬዲት ነው እሱ። አሁን አካውንቷ ላይ ያለው ምን ያህል እንደሚያሳዝን እንግዲህ እዩ። ነው እንዴት እንዳንደላከችኝ እህተኛም አለ ቦይስ ማለት ነው። ስመጣ አውጥታ ቀበለኝ ነገር የለም። ተቀበያት ብላ ለእህቴ ትመጣለች አላለች፣ ምን አላለች። ልክ እንደ ከቤቷ እንዳወጣችኝ መጥታለች ብላ ላከቻት። እሷ ደግሞ ስልክ የለኝ ምን የለኝ በምን ታግኘኝ? ያገኘሁት ስንት ለሰዓት እዛ እንደዘርኩት አንድ እግዚአብሔር